ትሞታለህና ቤትህን አስተካክል። ንጉሥ ሕዝቅያስ በጠና ታሞ ተኝቷል። ነቢዩ ኢሳይያስ ሊጠይቀው መጣ። ሆኖም እንደ ልማዱ እግዚአብሔር ይማርህ አላለውም። ለጆሮ የሚከብድ ቃል ጥሎበት ወጣ። ትሞታለህና ቤትህን አስተካክል። ነቢዩ ይህንን ብሎት ከወጣ በኋላ ሕዝቅያስ ወደ ግድግዳው ዞሮ ስቅስቅ ብሎ አለቀሰ። አምላኩ በንግግር ብዛት የሚሰማ አምላክ አይደለምና ፊቱን ወደ መቅደሱ አቅጣጫ አዙሮ አለቀሰ። ከጥቂት ደቂቃ በኋላ ነቢዩ ኢሳይያስ ሌላ መልእክት ይዞ ተመለሰ። እግዚአብሔር እንዲህ ይላል፣ ጸሎትህን ሰምቻለሁ፣ እንባህን አይቻለሁ፣ በዕድሜህ ላይ 15 ዓመት እጨምራለሁ። ሕዝቅያስ ቤትህን አስተካክል ከተባለ በኋላ ፊቱን አዙሮ ከማልቀስ በቀር ምንም አላደረገም። ሕዝቅያስ ሆይ ካልጋህ ሳትወርድ ያስተካከልከው ቤት ምን አይነት ቤት ነው? ለባሪያዎችህ መመሪያ ሳትሰጥ የምታስተካክለው ቤትስ እንዴት ያለ ነው? በደቂቃዎች ውስጥ ትሞታለህ ከተባልክ በኋላ 15 ዓመት ያስጨመረልህ ምን አይነት ማስተካከያ አድርገህ ነው? ለእኛም ንገረንና ዕድሜን እናስጨምር። ሕዝቅያስ ካልጋው ሳይነሳ ያስተካከለው ቤቱ ልቡ ነበር። ልብህን ካስተካከልክ ቤትህ ይስተካከላል። እግዚአብሔር እንደሆነ ትሞታለህ ቢልህም መሞትህን አይፈልግም። እርሱ ከኃጢአትህ እንጂ ካንተ ጋር ጸብ የለውም። በውኑ ኃጢአተኛ ይሞት ዘንድ እፈቅዳለሁን? ይላል ጌታ እግዚአብሔር። ከመንገዱስ ይመለስና በሕይወት ይኖር ዘንድ አይደለምን? ይላል መሐሪው። እርሱ ትሞታለህ የሚልህ መኖርህን ፈልጎ ነው። አንዴ ብያለሁ ብሎ አይጨክንብህም። በንስሐ ተመለስ እንጂ ምሬሃለሁ ለማለት ይቸኩላል። አሁን ትሞታለህ ብዬው አሁን ትድናለህ ብለው ይጨንቀኛል ሳይል ተመልሶ ይምርሃል። ኃጢአትህንም ወደ ጥልቁ ይጥለዋል። በጎ እንድትሰራም ዕድሜ ይጨምርልሃል። አንተ ብቻ ተመለስና አሁኑኑ ንስሐ ግባ። ከበደል አልጋ ላይ ያጣበቀህን ፈተናም ድል መንሻው ጊዜ አሁን ነው። ሕዝቅያስ በደቂቃ እንባ ምሕረት አግኝቶ ዕድሜ ካስጨመረ በአብይ ጾም ሙሉ የሚያለቅስ ምን አይነት ዕድሜ ያገኝ ይሆን? ወዳጄ አንተም ተነስና በዚህ ወር ቤትህን አስተካክል። እንደ ሕዝቅያስ ፈጣሪህ ይጠብቅሃል። የተቀየምከውን ይቅር በል፣ የበደልከውን ካስ። የሚቀበልህን የማይተኛ ጠላትህን ዲያብሎስን ተበቀለው። የአብይ ጾም የወንጌል ምንባብ ስለ ዲያብሎስ ፈተና ሦስቱ ወንጌላት የተናገሩትን ስናስተውል ሦስት አይነት ጥቅሶች እናገኛለን። 40 ቀን ከዲያብሎስ ተፈተነ። የሉቃስ ወንጌል ምዕራፍ 4 ከቁጥር 2። በምድረ በዳም ከሰይጣን እየተፈተነ 40 ቀን ሰነበተ። የማርቆስ ወንጌል ምዕራፍ 1 ከቁጥር 13 የሚሉት ቃላት ጌታችን 40ውንም ቀን መፈተኑን ያሳያሉ። 40 ቀንና 40 ሌሊትም ከጦመ በኋላ ተራበ። ፈታኝም ቀርቦ እንዲህ አለው። የማቴዎስ ወንጌል ምዕራፍ 4 ከቁጥር 2 የሚለው ደግሞ ከጾሙ በኋላ የቀረቡለትን 3 ፈተናዎች የሚያሳይ ነው። ሦስተኛው ጥቅስ ደግሞ ከተፈተነ በኋላ ያለው ሲሆን ዲያብሎስም ፈተናውን ሁሉ ከጨረሰ በኋላ እስከ ጊዜው ከእርሱ ተለየ። የሉቃስ ወንጌል ምዕራፍ 4 ከቁጥር 13 ይላል። ዲያብሎስ ፈተናውን ቢጨርስም የሚተወው ለጊዜው እንጂ መፈተኑን አያቆምም። የዲያብሎስ ፈተና ስልቱ ይቀያየራል እንጂ ይቀጥላል። አብይ ጾም ዲያብሎስ ድል የተደረገበት የጦር አውድማ ነው። በዚህ ወራት ድል ያደረግነውን ፈተና በሌላ ጊዜ አናደርገውም። ሰነፍ ገበሬ በሰኔ ይሞታል እንደሚባለው በአብይ ጾም የተኛ ክርስቲያን መቼም አይነቃም። ከነስሙ ሁዳዴ ሰፊ እርሻዬ የምንለው ይህ ጾም ለነፍሳችን ብዙ ዘር የምንዘራበት፣ አጋንንት መድረሻ የሚያጡበት ጾም ነው። በአብይ ጾም ያልተገራ አንደበት መቼም አይገራም። በአብይ ጾም ያልተፈወሰ ቂም መቼም አይፈወስም። ጌታችን በወንጌል አንዴ
ወደ እሳት አንዴ ወደ ውሃ የሚጥል ጋኔን ያለበትን ልጅ ሲፈውስ ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም ብሎ ነበር። ሀገራችንን አንዴ ወደ እሳት አንዴ ወደ ውሃ የሚጥላት የጥላቻ ጋኔንም ያለ ጾምና ያለ ጸሎት አይወጣም። ወዳጄ ከቁስልህ የምትፈወስበት ወር እንደደረሰ ወቅ። አንተስ ብትሆን ልትላቀቀው እየፈለግ ያቃተህ ክፉ ልማድ የለብህም? እንደ ቅዱስ ጳውሎስ የምፈልገውን መልካም ነገር አላደርግም፣ የማልፈልገውን ክፉ ነገር ግን አደርጋለሁ። ምንኛ ጎስቋላ! ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል ብለህ ምርር እንድትል ያደረገህ ኃጢአት የለም? እንግዲያውስ እወቀው፣ ይህ አይነቱ ወገን ያለ ጾምና ያለ ጸሎት አይወጣም። ይህ ጾም ቁስል የሚሽርበት ጾም ነው። ይህ ጾም ሸክም ማራገፊያ ጾም ነው። እንደ ሕዝቅያስ በዚህ ወር ቤትህን በንስሐ አስተካክል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ምንጭ ዲያቆን ሄኖክ ኃይሌ። ይህችን ዕድሜ ለንስሐ የሰጠኝ ተመስገን ተመስገንልኝ፣ መጨረሻዬን አሳምርልኝ።